በመጨረሻ አብርሃም ከሁለቱ ሴቶች ቤተሰቦቹን አስቀድሞ ወደ ቤተሰቦቹ ጋር ሄዷል። ቡዜና እንዲሁም ዴቭ ደግሞ ሁለቱ ሴቶች በአንተ ምክንያት ከባድ ነገርና ከባድ ጭቅጭቅ ውስጥ ጸብ ውስጥ እየገቡ ስለሆነ ለአንተ ጤንነት ወደ ቤተሰቦቻችን ጋር ሄደ እዛ ትንሽ ማረፍ አለብህ በማለትም የእነሱን ምክር በመስማት ሄዷል። ሩታ አንቺ ለዚህ ሁሉ ተጠያቂ አንቺ ነሽ ብላ ሄርሜላን ሲታደረገቻት፣ ሄርሜላ ምንም የሚያገባሽ ነገር የለም ከኔ ጋር ህይወት ጀምሯል፣ አርፈሽ ብትቀመጪ ይሻላል፣ በአንቺ እጅ ሆኖ አይቼዋለሁ ምን አይነት ደስተኛ እንደሆነ ብላ ደግሞ ሩታን አለቻት። አንቺ እኮ ዝም ብለሽ ነው የምትደክመው፣ ይህን ያህል ነገር ምንድን ነው በሰው ትዳር ጣልቃ መግባት በማለት ከባድ ጸብ እየተፈጠረ ነው። አብርሃም እንግዲህ ብዙም መናገር ባይችልም በትንሹ ከድብርቱና ፍዝዝ ከማለቱ ግን ትንሽ ከከርሞ የተሻለ ነውና ወደ አባቱና እናቱ ጋር ሄዷል ማለት ነው። ቤተሰብ እንግዲህ አሪፍ ነገር ነው የተፈጠረው። ምክንያቱም የአብርሃም መንጣትና ወደ ቤተሰቦቹ ጋር መሄድ ለእሱ ውሳኔ እንዲሁም ለሁለቱ ሴቶች ደግሞ ቁርጣቸውን የሚያውቁበት መንገድ ይሆናል ማለት ነው። ምክንያቱም በአባቱ እንዲሁም በእናቱ ደግሞ በቤተሰቦቹ መካከል ሆኖ የእሱን ምርጫ እና ደስተኛ የሆነበትን ህይወት ያንን እንዲተነፍስና እንዲናገር ሄርሜላ ነው ወይስ ከሩታ በማለት ምርጫ ሲያቀርቡለት አንደኛዋን መናገሩ አይቀርም። ሩታ ስለ ባሏ ብዙ መድከም እንዳለባትና ያገባኛል የማለት ነገር ማንስታለች። እውነት ነው፣ ባለቤቷ ነው፣ የልጇ አባት ነው። ሄርሜላም ቢሆን የሰው ባልም ቢሆን ለሱ ጤንነት ብትጥርምና ደህንነት ብታስብም ግን ያ መልካም ነው። ግን ደግሞ አብርሃም የሰው ባል ስለሆነ ሙጭጭ ማለቱ ተገቢ አይደለም። ሄርሜላ ክፉ ናት ማለት ሳይሆን ከልጁ እናት እንደማትበልጥበትና እሷ መቅደም እንደሌለባት ነው። ለፍርድ ወይንም እንዲሁም ለሰው እንኳን ማንም የሚያውቀው ከሩታ ጋር መሆኑን ነው። ሄርሜላ ጥሩ ነገር ሰጥታለች፣ ስለ ደህንነቱ ተጨንቃለች፣ እንዲያርፍ ትንሽ እረፍት እንዲያገኝ አድርጋለች። በመዝናናት ከሄርሜላ ጋር ሆኖ ከራቅ ብሎ እንግዲህ ካለበት ህይወት ከሩታ ጋር ወይንም በዙሪያው ከሚያስጨንቁት ሰዎች ጋር ትንሽ መራቅ አለበት በማለት ይዘው ጠፍታ ነበር። የጠፋችበት ምክንያት ደግሞ ብዙዎችን አስጨንቋን፣ ይበልጥ ለባለቤቱ ለሩታ አስጨንቋት ነበረ። እንግዲህ እኔ ጋር ነው ያለው፣ ጸበሽን ካላሳመርሽ መልሽ ወስደዋለሁ ባለቻት። የሰውን ባል ሄርሜላ ጥሩ አላደረግሽም፣ ለአብርሃም መልካምና ጥሩነት ማሰብሽ ጥሩ ሆኖ እንደገና ደግሞ የሰውን ባል አያገባሽም በዚህ ልክ መባሉ ተገቢ አይደለም። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ እንግዲህ ሁሉም ነገር የሁሉም ጥያቄ መልስ አግኝቷል። ምክንያቱም ስለ አብርሃም የተጨነቁ በዙሪያው ያሉት ሰዎች ብቻ ሳይሆኑ እኛም እንዳቅማችን ኮመንታተሮች አብርሃምን ያለበትን ነገር ማወቅ ፈልገን ነበረ። ግን ደግሞ ትላንትና ግልጽ ሆኗል። ለሁሉም ጥያቄ መልስ ተገኝቶለታል ማለት ነው። አብርሃም ሁለቱን ሴቶችም ሳይመርጥ ወደ ቤተሰቦቹ ጋር ለመሄድ ነው የተናገረው። በዚያም እንግዲህ አባቱ ጋር ሄዶ አባቱ ያለውን ነገር ሊነግረው ወይም ሊጠይቀው ይፈልጋል። ከአብርሃም የሚመለስ ደግሞ አለ። ያ ነው ዋናውና ሁሉም ሰው ሊጠብቀው የሚገባው። ሩታ እንግዲህ ከኔ ሌላ ሚስት አለው ወይ ከኔ ሌላ ብላ ቤት ድረስ ለመሄድም ትወስናለች። እንደገና ደግሞ ሄርሜላም ስለ ጤንነቱ ካሰብሽ ታዩና ከኔ ጋር ባለው ጊዜ ደስተኛ ስለሆነ እንደገና ወደ እኔው ተመልሶ እዛ መሆን አለበት፣ አርፈሽ ተቀመጪ እያለች ነው። በዙሪያውም እንግዲህ እነ ዳኒም አሉ። ዳኒም እባክህ ህይወቴ ልኖርበት፣ ከህይወቴ ራቅ፣ አትረብሸኝ ብላለች ሩታ። በዚያም ምክንያት ዳኒ ደግሞ ያገባኛል የማለት ሀሳብ አንጥቷል። በሁለት ጥንዶች መካከል ሌላ ሶስተኛ እና አራተኛ ሰው ከገባ ህይወት አይሆንምና ሩታና አብርሃም መቼም የማይለያዩ ጥንዶች ናቸው። ያው ያለው ነገር እንግዲህ ብጥብጥ ሁሉም መስመሩን ይዛን
ይመጣል ይስተካከላል ብለን ተስፋ እናደርጋለን። ቤተሰብ ቡዜም ብትሆን ያው የእህትነቷን የእሱን ጥቃትና እሱ እንዲጎዳ የማትፈልግ ናት። ዴቭም ቢሆን ስለ አብርሃም ጤንነት የሚያስብ ከማንኛውም ሴት ጋር ይሁን ከሁለታችሁ የፈለገው ንብረት ግን እሱ በህይወቱ ደስተኛ ይሁን የኔ ደስታ ያ ነው ብሏል። እንግዲህ በህግ ያገባት ሚስቱ ነው መመረጥ ያለባት ወይንስ ያዳነችውን ሄርሜላን ነው? እዚጋ እንግዲህ ከባዱ ጭቅጭቅ ይፈጠራል ማለት ነው። ሄርሜላም ያደረገችው ነገር አንሷት ሳይሆን ሄርሜላ ሁለቴ ነው እንደዚህ እንግዲህ በአብርሃም የተነገራት ወይንም በእሱ ተስፋ አድርጋ እንደማይሆን ያወቀች ሴት ናት። አሁንም ደግሞ ወደ ራሷ ህይወት ለማምጣት ያሰበች ናት። ስለ ጤንነቱ የምትጥር ሴት ናት። ያሆኑ ጥሩ ነው፣ ግን ደግሞ ከባለቤቱ ቀደምት ሆና ከባለቤቱ እሷ ቀዳሚ ሆና ልትባል አትችልም። ስለ እንክብካቤ ማሰብ ሌላ ነው፣ ህይወት ደግሞ ሌላ ስለሆነ የምታስብለት የምትንከባከብለት ሄርሜላ ብትሆን እንደገና ደግሞ ሩታም ጋ ነገሮችን ይቅርታ አድርጋ ወደኋላ እያንዳንዱ ነገር ማስታወስ አልፈልግም ብላ ህይወቷን ግን መቀጠል እንደምትችል ያንን ግልጽ አድርጋለች ማለት ነው። እንግዲህ እውነቱና ዋናው ነገር በአባቱ ወይም በወላጆቹ ቤት ስለሆነ ያንን ነገር ከቤተሰብ ጥያቄ ሲቀርብለት አብርሃም ሁሉንም ነገር የሚያሳውቅ ይሆናል ማለት ነው። ቤተሰብ ደስ የሚል የሁለቱ ክርክር የሁለቱ ሴቶች ብጥብጥ ክርክራቸው በጣም ደስ ይል ነበረ። ያው አንድ ለሁለት እንግዲህ ሁለቱ ለአንድ እንትን ለአንድ ወንድ እየተከራከሩ እየተጨቃጨቁ ነበረ። ሩታማ ባሌን አትንኪ እያለች ሄርሜላን ሁሉ እየገፋቻት ነበረ። አብርሃም ሩታን ሲያቅፋት ሄርሜላ እንግዲህ እጁን ይዛ እየጎተተችው ነበር። ስለዚህ አብርሃም ከማን ጋር ይመስላችኋል? እንግዲህ እናንተ ቤተሰብ ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ላይክ እና ሸር በማድረግ እስከ መጨረሻው ተከታተሉት እላለሁ። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።